ብቻ ለመኖር የቻልኩትን ያህል ዋጋ ከፍያለሁኝ እንዳሰብኩት አልነበረም ቤት ለመከራየት ሳስብ ለሀገር ያላችሁ ወደ አዲስ አበባ ሙቭ ለማድረግ ያሰባችሁ ሰዎች ቤት መወደድና በጣም ከባድ ነው እና የላይፍ ስትራግል በጣም ብዙ ነገር አለ። ሰላም የላጤት ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። አይኖ ትንሽ ጠፍቼ ነበረ ምናምን አምባክ ተመልሻለሁኝ። ስመለስ ደግሞ ቤት ቀይሬ ነው የጠበቅኳችሁ። እንደምታዩት አሁን ያለሁበት ቤት አዲስ ቤት ነውና የነበረኝን እያንዳንዱ ነገር በቻልኩት መጠን ትንሽ ነገር እነግራችኋለሁ። ወደ አዲስ ቤት እንዴት ሙቭ እንዳደረኩኝ የላጤ ላይፍ ኤክስፒሪየንስ ትንሽ ከኔ ሼር አደርጋችኋለሁ። ማለት ከኔ ሼር አደርጋችኋለሁ ስላችሁ በጣም ብዙ የኔ ፎሎወሮች ከክፍለ ሀገር አዲስ አበባ መተን መኖር ለምንፈልግ ፕሊስ የሆነ ነገር በይን ካንቺ የሆነ ነገር መውሰድ ከቻልን ምናምን ይሉኛልና ቀጥል ደግሞ ዩኒቨርሲቲ ያሉ ግራጁዌት አድርገው ምናምን እንዴት ነው ብቻ መኖር ስናስብ ማሰብ ያለብን ነገር እንዴት ነው ከግራጁዌሽን በኋላ ብቻ ስንኖር ያለው ነገር ይጠይቁኛልና ብቻ ያለኝን ነገር ትንሽዬ ነገር ከተጠቀማችሁ እኔ ሼር አደርጋችኋለሁኝ። አላበዛባችሁም። አሁን ስንት ሰዓት እንደሆነ ታውቃላችሁ? ከሌሊቱ 6 ሰዓት ነው። ያው ኦልሞስት 2 ደቂቃ ነው የቀረው ከሌሊቱ 6 ሰዓት ሊሆንና በዚህ ሰዓት ቪዲዮ ምናምን ካላችሁኝ በቃ ከእናንተ ጋር እንደዚህ ጸጥ ብሎ ምንም ድምጽ ሳይረብሸኝ የሆነ ነገሮችን ኮንሰንትሬት አድርጌ ምናምን ከእናንተ ጋር ማውራት ስለፈለኩኝ ነው። እንግዲህ በሌሊቱ 6 ሰዓት የተቀረጸ ቪዲዮ ነው። እንዳልኳችሁ ማንንም የለም፣ ምንም ይረብሸኝ ሰው የለም። ወንድሜ እዚህ ጋር ተኝቷል። እሱ ከተኛ ማለት ነው እንደዛ አይነት ሰው የለም። መድፍ ብትተኩሱለት የማይነሳ ሰው እንደዛ ነው። እሱን ድምጻቸው ምናምን አይረብሸውም። ወንድሜ አሁን ላይ ሙቭ አድርጎ እኔ ጋር መጥቷል። የዩኒቨርሲቲ ትምህርቱን አቋርጧል ምናምን። እሱን ኔክስት በሌላ ቪዲዮ ከሱ ጋር ያለውን ነገር ለምን ዩኒቨርሲቲ እንዳቋረጠ ለምን እኔ ጋር እንደመጣ እያንዳንዱን ነገር ከሱ ጋር ቪዲዮ እንሰራላችኋለን። ለዛሬ ግን እሱ ይተኛ፣ እኔ ቪዲዮውን ቀጥልላችኋለሁ ማለት ነው። ወዳችኋለሁ። ከኔ ቤት ሙቭ ከማድረግ ምናምን ከውሾቹ ጫጫታ ተመልሰናል። ከመጀመሪያ ጀምሬ ትንሽዬ ነገር ልንገራችሁ። ቪዲዮ አሁን የምጀምርላችሁ በመጀመሪያ ክፍለ ሀገር ያላችሁ ወደ አዲስ አበባ ሙቭ ለማድረግ ያሰባችሁ ሰዎች በፊት ከነበረው አሁን ካለው እና ከኔ እና በዙሪያ ካሉ ብቻቸውን ከሚኖሩ ሰዎች ብቻ አንዳንድ ኤክስፒሪየንሶችን ሼር ላደርጋችሁና እንዳልኳችሁ የክፍለ ሀገር ልጅ ነኝ። ከክፍለ ሀገር ነው ሙቭ አድርጌ የመጣሁት ምናምንና እንዴት መሰላችሁ? ከአፍተር ግራጁዌሽን በኋላ እኔ 2 ሳምንት ነው ከፋሚሊ ጋር የተቀመጥኩት ምናምንና ስመጣ ስራ አግኝቻለሁ ምናምን ብያቸው ነው የመጣሁት። ምክንያቱም አስታውሳለሁ ነሐሴ 16 ነው መሰለኝ እዚህ የመጣ 16 19 እዚህ የመጣሁት ኦልሞስት አዲስ አመት 1 ሳምንት ከምናምን ነው 2 ሳምንት 1 ሳምንት ከምናምን ከጳጉሜ ጋር ጀምሮ ኦልሞስት 2 ሳምንት እንደዛ ሲቀረው ነው የመጣሁትና ቤት በቃ እየተለመንኩኝ ኧረ አዲስ አመት ነው እባክሽ አዲስ አመትን ወይ መስቀልን ሁለሽ ትሄጃለሽ ምናምን። ግን መቅረት አልፈለኩም ነበረ በሰዓቱ። መቅረት ያልፈለኩበት ምክንያት ምንድነው? ትንሽ ጦርነት ምናምን ገጭጓ መነሳት ተጀመረ በየቦታው ምናምንና እዛ ከቆየሁኝ ቆይ ዛሬ ቆይ ነገ አውቀዋለሁ። እዛ መንገድ ሲዘጋ ምን ያህል ታይም እንደምትስተጓጎሉ ምናምን አውቀዋለሁና ያንን ነገር መቆየት አልፈለኩም። እኔ እንዴት ነው አንድ ኔትወርክ ሳይኖር የሆነ መብራት መቆራረጥ ላይ ምናምን ገና ታስበው ያኔ በጣም ከበደኝና ጥዬ መጣሁ። አዲስ አበባ በጥቼ ዘመድ ጋር ቆየሁኝ። መጀመሪያ እንደመጣሁ ቀጥታ ቤት አይደለም የተከራየሁት። ከዘመድ ጋር መጥቼ ከዘመድ ጋር ቆየሁኝ። ከዛ በኋላ ነው ላይክ በቃ ብቻዬ መኖር አለብኝ ምናምን ብዬ ላይክ ብቻዬ መኖር አለብኝ ብዬ ወሰንኩት። ከነሱ ጋር ኖርኩ ምናምን። ከዛ በቃ ስራ ሲይዝ ምናምን በቃ ብቻዬ መኖር አለብኝ ራሴን ችዬ መኖር አለብኝ ምናምን ብዬ ከነበርኩበት ከዘመድ ቤት ወጣሁኝ ማለት ነውና በጣም ከባድ ነገር ማለት ነው። ደሞዜ ቤት ኪራይን አይችልም ነበር። ላይክ በጣም ከባዱ ነገር ቤት መከራየት እኔ ሳስበው የነበረው ቤት መከራየት ምናምን አልዋሻችሁም ይሄ ያሳለፍኩትን አይነት ከባድ ህይወት ይኖራል ብዬ አይደለም። አይ ሚን በቃ ቤት መከራየት ምናምን ብዬ ሳስብ በፊት እንደዚህ አይነት ቤት አሁን እንደተከራየሁት አይነት በቃ እንደዚህ ሰፊ ምናምን ፎቅ ላይ በቃ ከዛ ኤቭሪቲንግ በቃ ፈርኒሽድ የሆነ ማለት ፈርኒቸር ሙሉ ፈርኒቸር ያለው ራሳችሁን ቶሎ የምታስገቡ አልጋ ምናምን ኤቭሪ ነገር ባንዴ አሟልቼ ምናምን መኖር ነበር የመሰለኝ። ብቻ ብዙ ስራ ሰርቻለሁ። ወደፊት በጣም ብዙ ነገር እነግራችኋለሁኝ። በጣም ብቻ ለመኖር የቻልኩትን ያህል ዋጋ ከፍያለሁኝና ቤት ለመከራየት ሳስብ ማለት ነው አዲስ አበባ ቤት ለመከራየት ሳስብ ቤት የኪራይ ዋጋ ስጠይቅና
የቤት ክራይ ዋጋ ስጠይቅና የኔ ደሞዝ አንድ አይደለም። አንዱ ስራዬ እንኳን የቤት ክራይ ነው ይችላል ነበርና በቃ 18 ሰዓት መስራት ጀመርኩኝ። ሁለት ስራ ኦልሞስት 4 ሰዓት ምናምን አልተኛም ነበር። ግማሹ በታክሲ ያልቃል ሰዓቱ ምናምን አዲስ አበባን ላይፍ ታውቁታላችሁና 18 ሰዓት ኦልሞስት እንደዛ ነበር የምሰራው። ኪሎዬ በጣም ወርጄ ማለት ነው እንዲች ጌታን ማለት ከግቢ ሲወጣው ፍራም ነበርኩኝ ምናምን ብቻ እንዳሰብኩት አልነበረም። ቤት ለመከራየት ሳስብ እኔ ቤት መከራየት ሳስብ የነበረኝ አስተሳሰብ ነበርና ለና አሁን ከምን ቤት ለመከራየት መጀመሪያ ሳስብ ምን ነገሮች እኛ ማወቅ አለብን ብላችሁ የምትጠይቁኝ ከሆነ እኔ በሰዓቱ በጣም የተሸወድኩት ነገር ሰፈር የስራ ቦታዬ ወደ ኤድና ሞል ነበርና እኔ ሰፈር አላቅም የአዲስ አበባን ሰፈር አላቅምና አልጠየኩም ማንንም ምናምን እንዴት ነው ወዴት ይሻላል ቤቱ ምናምን በቃ ተነስቼ ቤት መፈለግ ነው የገባሁትና ከደላላ ጋር ስዞር ላይክ እንደዛ 18 ሰዓት እየሰራሁኝ ባለችኝ ትርፍ ሰዓት ምናምን ከደላላ ጋር ዞራለሁኝና ቤት ላይክ እነሱ ቤት አለ ብለው በሚወስዱኝ ቦታ ነበር ምዞረው እንጂ ሊትራሊ እንደዛ አይነት ቦታ ቤት ፈልጉልኝ አልልም። አሁን ቢሆን እላለሁ ቦታውን ስለማቅ ሰፈሩን ስለማቅ ለማን ምን እንደሚመች ስለማቅ ስፈልግ አሁን ቤት ፈልግ በቃ ለስራይ ቤዝድ ሁኜ ነው የፈለኩት። ለምንም የትም ቦታ ስሆን በቃ ሴንተር የሆነ ቦታ ብዬ ነው ይሄን ቤት የተከራየው ስከራይ ማለት ነው። ምክንያቱም አውቀዋለሁ። መጀመሪያ ግን ብዙ ኤክስፒሪየንስ የለኝም የአዲስ አበባ ላይፍ ከየት ምን እንደሚቀርብ ከየት ምን አይነት ታክሲ ስትራግል እንዳለው ማውቀው ነገር የለምና ጀርመን አደባባይ ማለት ነው። እኔ ጀርመን አደባባይ እንደሆነ ራሱ ሰፈሩን አላውቀው ነበር። የሆነ ሰዓት ደላላ ጋር ስዞር ቤት አገኘሁኝ። ቤቱ ተመቸኝ፣ ወደድኩት፣ ከፈልኩኝ። ከዛ ወጣን ሄድኩኝ ምናምን ብቻ ከዛ የሆነ ቀን ከዛ በነጋታው ቤት ራሱ የተከራየውበት ቤት እቃ ለማስገባት ታይም አልነበረኝምና በሳምንቱ ነው ሁላ ቤቱን የገባውበትና አከራይ ደውላ ምን ተተሹ ከሆነ ሌላ ሰው ይገባበት ምናምን ብላኝ ሁላ ነበር። በቃ ቆልፌው ገብቼበት አላውቅም። በምን ታይም እቃ ላስገባ እቃ ልግዛ ምናምንና ከዛ በቃ ቤት ተከራየው ትንሽ የ3 ተኩል ምናምን አይነት ቤት ትንሽ የቤት ተከራየው ምናምን ከዛ የት ቢሆንላስ ጥሩ ነው ጀርመን አደባባይ ነበር የተከራየው እኔ አላውቅም ሰፈሩ። ከዛ ከጀርመን አደባባይ ኤድና ሞል ለመሄድ ዩ ጋይስ 18 ሰዓት እየሰራችሁ ሁለቱም ኤድና ሞል ነበር ስራ ቦታዬና አንደኛው ኤድና ሞል አንደኛው ስቴዲየም ነበር ስራ ቦታዬና ዩ ጋይስ በጣም ላይፌ ከበደ። በቃ ከዛ ተነስቶ ከዛ ተሯሩጦ ከዛ ሄዶ ምናምን ከዛ 2 ወር ነው 3 ወር አልቆየውም ወዲያው ለቀኩኝና ላጢት ብላችሁ ያወቃችሁባት ቪዲዮ የሰራሁባት እናንተ የምትወዷት እቺኛዋ ቤቴ ገባሁ ማለት ነው። እቺኛዋ ቤት በደላላ አይደለም የገባሁት። እንደዚህ ከደላላ ጋር እየዞርኩኝ እንዳጋጣሚ በር ክፍት አገኘው ገብቼ ስጠይቃቸው ነው ማለት ገባሁ በቃ። ከዛ በኋላ ራሱ ወዲያውን ቪዲዮ አልሰራውም የላጤ ቪዲዮ ምናምና ትንሽ ነገሮች መስተካከል ሲጀምሩ እኔ መረጋጋት ሲጀምር ላጤ ሰላም የላጤት ቤተሰብ እንዴት ናችሁ ብዬ ቪዲዮ መስራት ጀመርኩኝ ማለት ነውና ከናንተ ጋር አስተዋወቀ ከኦዲየንሶቼ ጋር ቲክቶክ ኦዲየንሶቼ ጋር አስተዋወቀችኝ ቤቴ ናትና በጣም ነው የምወዳት። በቃ እኔ እንጃ እንዴት ነው እንደገባሁበት ምናምን በቃ ተስማማኝ። ነፃነት አለው ግቢው። ከዛ አንድ የከበደኝ ነገር ምንድነው የቤቱ ቀለም ዩ ጋይስ ፒንክ ነው እንደምታዩት ቤቱ ፒንክ ነው ፒንክ ቤት ማለት ነው። ከዛ ላይክ አሁን እናንተ ራሱ ታዩት ይሄ ቀለም አይጨንቅም ይሄ ቀለም በጣም በቃ ጌታ እኔ ደግሞ በጣም የሚረብሽኝና ኖርማሊ ነጭ ቀለም ነው የምወደው ተፈጥሮ ቤት በቃ ነጭ ቀለም በጣም እወዳለሁና ለቪዲዮም ደግሞ ነጭ ነገር አሪፍ ነው ገብታችኋል። ቤት ያሰፋል ብቻ ነጭ ቀለም ጠባብ ቤት እንኳን ያሰፋልና ለቀለም ቅቢ አታውጭ ምናምን ብለው ከጓደኞቼ ጋር ነበረ ቤቴን ቀለም የቀየር ነውና እንደምታዩት ከፒንክ ማለት ነው ወደዚህ ወደ ነጭ ቀየር ነውና ወይኔ ነበረው ደስታ የተሰማኝ ስሜት ራሴ ብር እንትን ብዬ ቀለም ገዝቼ ምናምን የምፈልገውን ነገር ለመጀመሪያ ጊዜ ቀለም አስቀይሬ የተሰማኝ ደስታ ማለት ነው ዩ ጋይስ በቃ በጣም ለኔ ትልቅ ነገር ነበረ። በቃ ኢማጂን የምፈልገውን ነገር አንድ ጥንጥዬ ነገር መጀመሪያ አደረኩኝ። ከዛ እንደዛ ጓደኞቼ ጋር ቀለም ተቀባው ምናምን አሪፍ ታይም አሳለፍን። ከዛ ሁለተኛ ማረሳው ታይም ከዛ እንዳልኳችሁ ከቲክቶክ ኦዲየንሶቼ ጋር በጣም በቃ ቪዲዮቼ በሚሊዮን ይታያሉ ቫይራል ወጡ። ሰው እኔን በደንብ ማወቅ ጀመረ። መንገድ ላይ ሰው ስሜን አያውቅም ስቲል ነው የኔ ቲክቶክ ፎሎወሮቼ ስሜን አያውቁም ላጤት ነው የሚሉኝና በቃ በጣም በላጤ ቪዲዮ ታወቅኩኝ። አንዳንድ ስራዎችን መስራት ጀመርኩ። እግዚአብሔር ይመስገን መንገዱን እግዚአብሔር አቃናልኝ።
እኔ በጣም የከበደኝ ነገር ሌላው ያልነገርኳችሁ ነገር ፍራሽ ላይ መተኛት አልወድም። ትራማል ማለት ፍራሽ ላይ መተኛት አልወድም። ሊትራሊ ከጣራ ስርቅ አልወድም። እንደዚህ አይነት ሰው አጋጥሟችሁ የሚያውቀው ፍራሽ ላይ መተኛት አልወድም። በቃ ከፍ ያለ ነገር ላይ ነው የምወደው። ከጣራ በጣም እንደራቁኝ ከተሰማኝ በጣም ይረብሸኛል። በስርዓት እንቅልፍ መተኛት አልችልምና እኔ ኢማጂን እንደዚህ ትልቅ ቤት ምናምን ተመኝቼ የመጣሁ ላይክ ትንጥ ቤት ተከራይቼ ከዛ አንድ ፍራሽና አንድ ስቶቭ ነው የነበረኝ ጋይስ። አንድ ፍራሽና አንድ ስቶቭ ነው የነበረኝ። ሊትራሊ ምንም ነገር የለኝምና አንድ የዩኒቨርሲቲ ቦርሳ ስመላለስበት የነበረው የዩኒቨርሲቲ ቦርሳ አለ። ልብሴን እዛ ነበር ማስቀምጠው። ዩ ጋይስ ከሆነ ሰዓት ድረስ የምሬን ህይወት ነኝ እየኖርኩት ያለሁት ምናምን ብዬ ነበርና ፍራሽ ላይ ለረጅም ጊዜ ተኝቻለሁ ፍራሽ ላይና በጣም ከባድ ነበር እንዳልኳችሁ። እኔ እንደዛ አይነት ላይፍ መኖር አልፈልግም። ተመኝቼው ማስበው ማላቅም ነበር። ከዛ ግን ለረጅም ጊዜ ፍራሽ ለመርኩኝ። በቃ ፍራሽ ላይ መተኛት ጀመርኩ። ቢኮዝ መግዛት አልቻልኩም። አልጋ መግዛት ውድ ነው፣ አቅም አይፈቅድም። መግዛት አልቻልኩም ነበር እና ረጅም ጊዜ ፍራሽ ላይ አለቅሳለሁ በየጊዜው። በቃ መልመድ ከብዶኝ ኧረ ጌታው ይሄ ላይፍ ነው እየኖርኩት ነው ምናምን ብዬ። ከዛ በኋላ ግን ቲክቶክ እግዚአብሔር ይመስገን ኦዲየንሶቼ በጣም አፕሪሺየት ያደርጉኛል፣ ያበረታቱኛል። ላጤት በርቺ አይዞሽ ምናምን። ከዛ እግዚአብሔር ይመስገን ይሄንን ቀን አልረሳውም። ፈርኒቸር ቤቶች ኮላብ እናድርግ ምናምን አልኩኝ። እግዚአብሔር ይመስገን አንድ የተባረከ ፈርኒቸር ቤት እንደምታዩት ይሄኛውን አልጋ፣ ቁም ሳጥን፣ ኪችን ካቢኔት ሶስቱን በአንድ ቀን አስገባልኝ። ኢማጂን ለኔ በሰዓቱ ህልም ነው መሰለኝ። ማለት በቃ የቤቴን ዕቃ በአንድ ቀን የሆነ ፈርኒቸር ቤት ዲኤም የሆነ ፈርኒቸር ቤት ጋር ኮላብ አድርጌ ጽዴ ማስታወቂያ ሰራሁላቸውና በቃ አስገባው። ወይኔ እግዚአብሔር ሆይ የተሰማኝ ደስታ ይዛን ሰዓት ወይኔ አልጋዬ ምናምን በቃ ቁም ሳጥኔ ፈርኒቸሩ ሲገባ የተሰማኝ ደስታ እግዚአብሔርን አምላችሁ ቃላት የለኝም። በጣም በቃ ለኔ እግዚአብሔር ይመስገን እውነት በጣም ደስተኛ ነበርኩኝ ምናምን። ያው እንዳልኳችሁ የላይፍ ስትራግል በጣም ብዙ ነገር አለ በመሃል የምታልፋቸው። አሁን ቪዲዮ እንዳይበዛባችሁ ትንሽ ያን ነገር ለመናገር ፈልጌ ነውና እግዚአብሔር ይመስገን ነገሮች ተሻሻሉ። ፕሮሞሽን መስራት ሲጀመር አንዳንድ ነገሮች መስተካከል ሲጀምሩ ይሄ እንዴት ነው ሰፊ ቤት ያላቸው ጓደኞቼ ጋር ሲሄድ እግዚአብሔር ሆይ እንደዚህ አይነት ሰፊ ቤት መች ነው የምኖረው? እንደው እግዚአብሔር ሆይ እግዚአብሔርን አምላችሁ እግዚአብሔር እንደዚህ አይነት ሰፊ ቤት መች ነው የምኖረው? ለኔም ስጠኝ እል ነበርና ስትጠይቁ በሰፊው ጠይቁ ይሰጣችኋል እግዚአብሔርና እንደምታዩት እንደዚህ አይነት ሰፊ ቤት ሙቭ አድርጌያለሁ። እና አንድ ነገር የምነግራችሁ ከክፍለ ሀገር መጣችሁ እዚህ ለመኖር ያሰባችሁ አሁንኛ ኦልሞስት 3 አመት ሊሆነኝ ነውና እኔ እዚህ ለመከራየት በመጣውበት ታይም ላይ የቤት ክራይ 5500 ጸዴ ነበር። አሪፍ ቤት ታገኛላችሁ ግቢ እና እንደዚህ በኮሪደር እንትንም አልፈረሱም ነበር ቤቶች ፈልጋችሁ ታገኛላችሁ። አሪፍ ነበረ ዋጋም ቤትም ምናምን አሪፍ ነበረ። ላይፉም ኑሮም አሁን እንዳለበት እንደዚህ ውድ አልነበረም። ከረንትሊ እዚህ መተን አዲስ አበባ መተን መኖር እንፈልጋለን እያላችሁ የምትጠይቁኝ ሰዎች ማለት ነው ሊትራሊ አሁን ላይ አልዋሻችሁ በጣም ከባድ ነው እንደምታስቡት አይደለም። ዘመድ ጋር የፈለገ ያህል ብትቆዩ በቃ ዘመድ ቤት ዘመድ ነው ገብታችኋል። ነገ ራሳችሁ ወጣችሁ ትኖራላችሁ። እነሱ ጋር አትቀጥሉም። የራሳችሁ እነሱም የራሳቸው ላይፍ አላቸው፣ እናንተም ደግሞ የራሳችሁ ላይፍ ትቀጥላላችሁና ቀላል አይደለም። ዘመድ ጋር መጥቶ ለመቀመጥና ምናምን ስታስቡ እስከሆነ ጊዜ ነው። ከሆነ ጊዜ በኋላ ራሳችሁን መቻል አለባችሁና የቤት ክራይ አሁን 10,000 ብር የለም ጋይስ ጠፋ። ጌታ በሚያውቀው ነው የምላችሁ። ጓደኛዬ ጎረቤቴ አብሮ አደጌ ማለት ነው ጎረቤቴ ናትና ቤት ለመቀየር እሷም ልክ እንደኔ መውጣት ትፈልጋለችና ዩ ጋይስ አንድ ክፍል ቤት 15,000 ብር ነው የሚጠሩላት። ያውም እንደዚህ መሀል ቅርብ ምናምን አሁን በፊት የነበርኩበት ጉርድ ሾላ ማርያም አካባቢ ነው ሳሊ ተምረት። ጌታም በጣም ቅርብ ነው፣ ሴንተር ነው። ፕራይሱ አሪፍ ነበረ በሰዓቱ። ዩ ጋይስ አሁን በጣም ከባድ ነው። ላይክ 10,000 ብር የሚጠሩትን ቤት ብታዩት መድኃኒዓለምን ነው የምላችሁ። መድኃኒዓለምን የሆነ በርና ምን ብላ በቃ እንደዚህ ጣራ ምናምን እንዲዝም የሚያለ ቤት ነው 10,000 ብር ራሱ የሚጠሩት። 15,000 ብር ራሱ ብለው የሆነ ቤቴ ጓደኛዬ ማለት ነው ልናሄደን ግማሹ ችቡድ ነው ኮምፖርሳቶ ነው የሚባለው እንደዛ አይነት ቤት ነው። ኢማጂን 15,000 ብርና ይሄ የደሞዝ የክፍያ ለውጥ ምናምን ያኔ አሁን ከዛሬ 3 አመት ከነበርኩበት ያን ያህል ምናምን አሁን ብር ስራ ላይ የተለየ ለውጥ የለም ማለት እኔ ላይ ሳይሆን እያልኳቸው አለሁት ኖርማሊ እንዳጠቃላይ ማለት ነው። የቤት ክራይ ግን ከነበረበት 3-4 እጥፍ ሄዷል። ከዛስ ይማረኝ ቅዝቃዜ ውይ ሳይንስ አለብኝ ለዛ። የቤት ክራይ አሁን
በጣም ከባድ ያደረገበት ነገር ቤት የሌለበት ምድር በኮሪደር ልማት በጣም ብዙ ቤቶች ፈርሰዋል ምናምን ሰው አሁን የግቢ ቤቶችን ማግኘት አሁን ላይ በጣም ከባድ ሆኗል አዛ ነው እሱ ነገር ከዛ የቤቱ መወደድና በጣም ከባድ ሆኗልና ቤት ኪራይ አሁን ላይ በጣም ከባድ ነው በፊት ለማውጣት ውጡ ምናምን ነበር አሁን ግን በደንብ አስቡበት ቤት ኪራይ 15000 ብር ደሞዝተኛ ብትሆኑ በቃ እንዴትም ርቄ 10000 ብር ልክፈል ብትሉ ታክሲ በእኛ ታይም 15 ብር ኪዳነ ምህረትን አላሽ 10 ብርና 15 ብር ነበር ታክሲ አሁን የትም ለመሄድ 50 ብርና 100 ብር ነው የትም ለመሄድ ሲመሽ 100 ብር ያደርጉታል ኖርማል ምናምን የትም ሂዱ 50 ብር ነው እና ይሄን ነገር ቲክቶክ ላይ ሰምታችሁት ሊሆን ይችላል የትም ሂዱ 50 ብር ነው ኢማጂን ጋይስ በወር ምትመላለሱትን አስባችሁና ምናምንና ይሄን ነገር አይምራችሁ ላይ ያስገብታችሁ ልክ ስትመጡ በቃ 2-3 ስራ ለመስራት ራሳችሁ ሬዲ አድርጋችሁ ኮምፈርት ዞን የሚባል ነገር የለም በቃ እዚህ ስትመጡ ቤተሰብ ጋር ጌታን ይፈልገ ተመሳስታችሁ ትኖሩ ትችላላችሁ ምንም ሊሆን ይችላል ቤተሰቦቻችሁ ያላችሁ ሊሆኑ ይችላሉ ምንም ይሁን የቤተሰብ ገንዘብ እየሰጣችሁ እዚህ አዲስ አበባ መታችሁ ቤት ተከራይታችሁ መኖር ምናምን እንዳታስቡት በቤተሰብ ገንዘብ በምናምን እዚህ አዲስ አበባ መጥቼ ሰርቫይቭ አድርጌ እኖራለሁ ምናምን እንዳታስቡት ይሄ እንዴት ነው ከዜሮ ተነስቶ ከዜሮ መጀመርን አይቻለሁ እንዳልኳችሁ እኔ እንደዛ አይነት ላይፍ ኖራለሁ ብዬ ማላሰብኩም ከዛ በኋላ ግን መኖሬ እግዚአብሔር ይመስገን ይሄ ላይፍ ቻሌንጅ እንዳያደርጎኛልና ከክፍለ ሀገር የምትመጡ ሰዎች ከረንትሊ ይሄን ነገር አስቡት ስራ እንዳትንቁ ያገኘው አዲስ አበባ ላይ ስለመጣ አሳስቡ ያገኘው ስራ እሰራለሁ የስራ ትንሽ ስልቅ የለውም ምንም ነገር ሰራለሁ ብላችሁ ራሳችሁን አሳምናችሁ ነው ይሄን ክፍለ ሀገር ለምትመጡ ሰዎች ልጆች ወላችሁ ግቢ ግራጁዌት አድርጋችሁ ደግሞ ወደዚህ ሙቭ አድርጋችሁ ወደ አዲስ አበባ መጣችሁ መኖር የምታስቡ ሰዎች ደግሞ ያው የግቢ ላይፍ ሁላችንም እናውቀዋለን መዝናናት ፈታ ማለት ይበዛዋል ብዙም እንደ ግቢ ተማሪ ሀብታም የለም ምናምን የሚሉት ነገር እግዚአብሔርን የምር ነው ስትወጡ ይገባችኋል ተማሪ ስትሆኑ ሁሉ ማንንም ያዝንላችኋል ሁሉም ሰው ነው የሚያዝንላችሁ ምናምንና ልክ ግራጁዌት ስታደርጉ ብቻችሁ እንደዚህ ለመኖር ታስቡ ግን ሁሉም ነገር ትንሽ ከባድ ነው 10 ብር ይከብዳችኋል ከሰው ለመጠየቅ ምናምንና ቢሬዲ ከግራጁዌሽን በኋላ ላለው ሀስል እንደ ግቢ እንደነበር ነው ነገሮች ሁሉ ምቹ የተመቻቹ ምናምን አይነት ነገር እንዳትጠብቁ ወደ አዲሱ ቤቴ እንዴት ሙቭ አደረኩኝ እግዚአብሔር ነው የረዳኝ እግዚአብሔር ነው ያሳካልኝ ማይ ፕላን ምንድነው በቃ እግዚአብሔር ሆይ በአዲስ አመት አዲሱ ቤቴ ማክበር ፈልጋለሁ በቃ ባለፈው ጀምሬ የተመኘሁት ምኞት ነበረ ልክ በቃ በዚህ አመት የተመኘሁት ልቁ ምኞቴ እንደዚህ አዲስ ቤት መግባት ነበረ ሰፊ ቤት መከራየት ሰፊ ቤት መግባት እግዚአብሔር ይመስገን ሰፊ ቤት ተከራይተናል ምንም መቀየለውም እንደምታዩት ነው ባዶ ነው ምናምን በቃ ያለችኝ እዛኛው ቤት የነበረችው ቃይ እዚች ቤት አለቀች ምንም መቀየለውም እግዚአብሔር ፈቃዱ ሆኖ ደግሞ ቀስ በቀስ እንግዲህ የቤታችንን ዕቃ እናሟላለን ከእግዚአብሔር ጋር እንዳልኳችሁ ቤቱ ባዶ ነው ምንም ነገር የለውምና አይ ቲንክ ለዛው ነው መሰለኝ የሚቀዘቅዘው በጣም ቅዝቃዜ ያለ ቤቱ ላይ ከዚህ ወጥቼ ማውራት እናንተን ሁሉ አልቻልኩምና ወንድሜም አሁን ከኔ ጋር ነው አብሮ ነው ሌላ ኃላፊነት ጨምረናል ወንድማችንን ይዘናልና እስከሱ ጋር ደግሞ ያለውን ነገር ከሱ ጋር አብረን ቁጭ ብለን ለምን የዩኒቨርሲቲ ትምህርት ጥሎ እንደመጣ ያለውን እያንዳንዱ ነገር ከሱ ጋር በቀጣይ ቪዲዮ እንሰራላችኋለን ለዛሬው ግን እንግዲህ ትንሽዬም ነገር ከተጠቀማችሁ ብዬ ነው ይሄንን ቪዲዮ የነገርኳችሁና ወደ አዲሱ ቤቴ ስገባ ዩቲዩብ ቪዲዮ አልሰራውም እውነት ለመናገር እያንዳንዱ ፕሮሰስን ቪዲዮ ልሰራላችሁ አስቤ ነበር ከዛ ስወጣ ያለው ምናምን ግን በሰዓቱ አልተመቻቸም ቢዚ ታይም ነበር ምናምንና ለእናንተ ቪዲዮ መስራት አልቻልኩም በቃ ምን አልኩኝ በቃ ተረጋግቼ ቤቴ ልግባ ነገሮችን ላስተካክልና በቃ ያለውን ነገር በቪዲዮ እንደ ሳምፕል እያሳየሁኝ እንደዚህ ነበር እንደዚህ ሆኖ እያልኩኝ አሳያችኋለሁ ብዬ ነበር አትሊስት ያንን ባላሳካው ያንዳንዱ ፕሮሰስን ባላሳያችሁ የነበረኝ አዲሱ ቤቱ ይሄ ነው ስገባ ቤቱ ይሄ ቤት እንደምታዩት በጣም ቪዲዮ ላይ እንደምታዩት አዲስ ቤት ነው በጣም ቆሽሾ ነበር እንዳልኳችሁ እኔ እንደምገባ ልክ የብር ከከፈልኩኝ በኋላ ነው የአንዳንድ ነገሮችን ያሰራረሰልኝና በጣም ቆሻሻ ነበር ምናምን በጣም ቆሽሽ ብሎ ነበር ግን ቤቱ በጣም ነው የሚያምረው አዲስ ቤት ነው ነጭ ነው ቀለሙ ምናምንና ከቤቴ ዕቃ ሲገባ አሳውሳለሁ እዚች ጋር ቁጭ ብዬ ማለት ነው ቁጭ ብዬ ስቅ ብዬ ነው ያለቀስኩት በቃ እግዚአብሔር ሆይ ይሄን ለኔ ያደረክልኝ እግዚአብሔር ለኔ ይሄንን አደረክልኝ ብዬ
ጋይስ በቃ የተሰማኝ ደስታ ያስለቅሰኝ በቃ የሆነ ያሰባ የሆነ የፈለጋችሁት ነገር ላይ ሆናችሁ የእውነት ነው አይነት ነገር ልክ እንደዛ ማለት ነውና እግዚአብሔር የፈለኩትን ስላሳካልኝ እግዚአብሔር መልካም ነገር ስላደረገልኝ በቃ እዚህ ጋር ቁጭ ብዬ ነበር ልክ እነሱ ቀይን አስከብተውልኝ እንደወጡ አለቀስኩኝ ማርያምን ነው የምላችሁና በጣም ደስተኛ ነኝ ላጤትን ከዚህ የተሻለ ቦታ እናንተ እንደምትጠብቋት አቃለሁኝ እግዚአብሔር ደረርቶኝ ደግሞ እንግዲህ ወደፊት ኔክስት የራሳችን ቤት ይኖረናል ኔክስት የራሳችን ቤት ደግሞ ለመግዛት ያብቃን እንዳልኳችሁ ሳሎኔ ባዶ ነውና አልሄድም ሁላ ወደ ሳሎን መሄደም ድነው ኪችን ለመግባት ወደ ኪችን ለማለፍ ስገባ ወይ ምግብ ስሰራ ምናምን እንጂ በቃ ውሎዬ ምናምን እዚህ ሆነ መጋረጃም የለውም ምንም ነገር የለውም ቤቴ ባዶ ያለ ነው ቤቴና ሳሎኑ መቀመጥ አልቻልኩም በቃ ከበደኝና እንዳልኳችሁ እንግዲህ መጋረጃ ስናገኝ መጋረጃ ፈርኒቸር ስናገኝ ፈርኒቸር ቀስ ይያል የቤታችን ዕቃ ከእግዚአብሔር ጋር እናሟላለን ቢሆን በአዲስ ዓመት ዕቃ ቤት የገብቶበት ምናምን ብውል ባሳልፍ ደስ ይለኛል ካልሆነም እግዚአብሔር ይመስገን አሁን እዚህ ነን ቀስ ይያል የቤታችን ዕቃ እናሟላለን ለማንኛውም እንግዲህ ብዙ ካወራውባችሁ በጣም ይቅርታ ትንሽ ነገር ላውራችሁ ብዬ ነው አልጠፋም በደንብ ቪዲዮዎችን ሰራላችኋለሁ እናንተ ሰብስክራይብ ያደረጋችሁልኝ ሼር አድርጉ ላይክ አድርጉልኝ ብቻ ቆንጆ ቪዲዮዎች ይዤላችሁ መጣለሁ ላጤዎችም ሾው ትቻው አይደለም ትንሽ ገስት ምናምን ቶሎ ማግኘት ትንሽ አስቸጋሪ ስለሆነ እስከዛ ድረስ አትሊስት ዩቲዩብ እንዳይቋረጥ ቪዲዮ መስራቱ እንዳይቆም በመሃል ለዛ ብዬ ነው አሁን ቪዲዮዎች እየሰራሁላችሁ ያለሁት ከእንግዲህ በኋላ ደግሞ ከብራዘር ጋር እንመጣለን አሪፍ ቪዲዮዎች እንሰራላችኋለን ከሱ ጋር ደግሞ በቀጣይ ቪዲዮ ከዚህ ቪዲዮ በኋላ የነበረውን ላይፍ ጆርኒ አሪፍ ነገር ይኖረናል የላጤት ቤተሰብ ወዳችኋለሁ በድጋሚ ሰብስክራይብ አድርጋችሁ አበረታቱኝ ወዳችኋለሁ እንግዲህ ከዜሮ ተነስቶ ከዜሮ መጀመር ይቻላል ብቻ ለመኖር ይሄንን ስሪልን ብላችሁ የምታስቡት እናንተ ደግሞ ካለ ላጤትን ከምታውቋት አንፃር ይሄንን ብትሰሪልን አሪፍ ነው ብላችሁ የምታስቡት ነገር ካለ ኮሜንት ላይ አሳውቁኝ ወዳችኋለሁ ባይ